ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የታህሳስ 3 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። ፋኖ የሚዋጋው በድርጅታዊ መመሪያና በራሱ የውጊያ ዕቅድ እንጂ ጠላት ባጠመደለት ወጥመድ ገብቶ ሊዋጋ አይችልም። በዚህ ሰዓትም ለአርሶ አደሩ ወገናችን ሰብል እንዲሰበስብ ረፍት ሰጥተነዋል ሲል ታላቁ አርበኛ ራስ ደረጀ በላይ ተናግሯል። ታላቁ አርበኛ በአሁናዊ የፋኖ ትግል ዙሪያ ሲናገርም ወደ ብልጽግና የሄዱት ሰዎች አስቀድመውም ቢሆን እግራቸው እንጂ ልባቸው ከብልጽግና ጋር ስለነበር ነው ብለዋል። የአማራን ሕዝብ ከብልጽግናው ሰራዊት እኩል እያሰቃዩ ያለው የራሳችን ወገን የሆነው ዘራፊ ቡድን ነው ሲል የሚናገረው ራስ አርበኛ ደረጀ በላይ አሁናዊ የፋኖን የትግል ደረጃም በዝርዝር ተናግሮታል። በሰዓቱ ዜናችን በቀዳሚነት ይደመጣል። ጎጃም ላይ የፋኖ የደፈጣ ጥቃት የብልጽግናውን ሰራዊት አዛዦች አንገት ያስደፋ ሲሆን በአንጻሩ የሞት ደብዳቤያቸውን በእጃቸው ይዘው ይጠባበቁ የነበሩ የአማራ አርሶ አደሮችን ግን የሞት ቀንበራቸውን ሰብሮ ነጻ አውጥቷቸዋል። ይህ የሆነው በምስራቅ ጎጃም ዞን ደጀን ወረዳ ነው። ዝርዝሩ ይደመጣል። የአማራ ፋኖ በድል የታጀበ ተጋድሎ ውሎ ተጠናክሮ ቀጥሏል። ሁሉም የአማራ ቀጠናዎች በፋኖ ብርቱ ተጋድሎ ታላላቅ ድሎችን እየተቀዳጁ ሲሆን በወሎ ቤተ አማራ ጋዞና አጅባር ላይ የተገኙ ድሎች የሰዓቱ ዜናችን የግንባር መረጃዎች ናቸው። ጎጃም ላይም ፋኖ በተለመደው የስቦ ማስከዳት ልምምዱ የብልጽግናውን ሰራዊት ስቦ ማስከዳቱን ቀጥሏል። በጎጃም ምድር ለሚገኙ ሁሉም ኮርና ክፍለ ጦሮች ሰራዊቱን እንዲያከፋፍል የታዘዘ የሚመስለው የብልጽግናው 6ኛ እዝ ከቀሩት ይልቅ ወደ ፋኖ የገባው ኃይል ሳይበልጥ አይቀርም ይባላል። ዜናችን በዝርዝር ያስደምጣችኋል። የብልጽግናው ሊቀመንበር የማክሮ ኢኮኖሚ ፖሊሲያቸው ዜጎች ራሳቸውን እስከ ማጥፋት የደረሰ ጭካኔን አስከትሏል። በ10 ሺዎች የሚቆጠር የመንግስት ሰራተኛ ለማፈናቀል አቅዶ ወደ ትግበራ የገባው የብልጽግናው ስርዓት ካሁኑ ሰብአዊ ቀውሱ በአዲስ አበባ እየታየ ነው። የሰዓቱ ዜናችን በዝርዝር የሚያስደምጣችሁ መረጃ ነው፣ ተሰሙታላችሁ። ከአቶ መለስ ዜናዊ ህልፈት በኋላ ኤርትራ በድጋሚ ለሁለተኛ ጊዜ ከኢጋድ መውጣቷን አስታወቀች። ለ16 ዓመታት ከራቀችበት ኢጋድ ተመልሳ ከገባች በኋላ በድጋሚ መውጣቷን ዛሬ ይፋ ስታደርግ ኢጋድ ለኤርትራ ጎጂ ድርጅት ሆኗል፣ ከምንም በላይ ደግሞ ስልጣንና ኃላፊነቱን ለሌሎች ኃይሎች አሳልፎ ሰጥቷል ብላለች። የሰዓቱ ዜናችን ዝርዝር አሰናድቶበታል። ሰዓቱ ሲደርስ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን እናመራለን። ገበሬው ምርቱን እስኪሰበስብ አንዋጋም። አርበኛ ደረጀ የብልጽግናው ሰራዊት እቅዱና ዓላማው አማራን በኢኮኖሚ ማድቀቅ ነው። 1 ኩንታል ማዳበሪያ 15000 ብር ገዝቶ የዘራ አርሶ አደር ምርቱን ሰብስቦ እስከሚያስገባ ውጊያ እናደርግም። አሁን ትኩረታችን የህዝባችን ሌላውን የጥቃት ምንጭ የሆነውን ዘራፊ ማጽዳት ላይ ነው ሲል ራስ አርበኛ ደረጀ በላይ ተናገረ። የአማራ ፋኖ ህዝባዊ ድርጅት ተቀዳሚ ሊቀመንበርና የጎንደር ጠቅላይ ግዛት እዝ ዋና አዛዥ አርበኛ ደረጀ በላይ በአሁኑ ወቅት ጠቅላይ ግዛት እዙ ውጊያ የቀነሰበትን ምክንያት አስመልክቶ በሰጠው አስተያየት አርሶ አደሩ ወገናችን የዘራውን እህል ሰብስቦ ወቅቱ ወደ ቤቱ ማስገባት አለበት። ይህንን ሳያደርግ በሁሉም ቀጠና ውጊያ ብንከፍት ጠላት ብልጽግና የአርሶ አደሩን ምርት ያወድመዋል። ይህን ማድረጉ ደግሞ ለተነሳበት የጥላቻ ዓላማው ጥሩ ማስፈጸሚያ ሆኗል ብሏል። ድርጅታዊ መዋቅርን ጠብቆ እንጂ ትእዛዝ ሳይሰጠው የሚተኩስ ፋኖ የለም ሲል የተናገረው ራስ ደረጀ በላይ ከጠላት ብልጽግና ጋር የሚደረገውን ጦርነት መቼ ማካሄድ እንዳለብንና እንዴት ማሸነፍ እንዳለብን እናውቃለን። አሁን እኛ ማስተካከል ያለብን ህዝባችን በዘራፊ ከፍተኛ ጉዳት እየደረሰበት ስለሆነ ዘራፊን በማጽዳት ወገናችንን ከጥቃት እየጠበቅን ነው ሲል ለኢትዮ ፎከስ ሚዲያ በሰጠው ቃለ ምልልስ ተናግሯል። አርበኛ ደረጃ አክሎም የአማራን ህዝብ የሚዘርፈው የራሳችን ወገን የሆነው ዘራፊ ቡድን ነው። መከላከያውን እየመራ የሚያዘርፈው የሚያሳፍሰው ከራሳችን አብራክ የወጣው ካድሬ ሚልሻና ፖሊስ ነው። በየመንገዱ መንገድ እየዘጋ መኪና አስቆሞ የሚዘርፈውና የሚያግተውም ከራሳችን ከአማራ የወጣው ኃይል ነው። ይህንን ኃይል ማጽዳት ቀዳሚ ግባችን ነው። አርሶ አደሩ ወገናችን ሰብሉን ከሰበሰበ በኋላ ከዋናው ጠላት ብልጽግና ጋር የምናደርገውን ጦርነት እናደርጋለን ብሏል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ ዋና አዛዥ አርበኛ ደረጀ በላይ የሰጠውን ቃለ ምልልስ ተከታትለን እንመለስ። ሁለት ድርጅት ስላለ መጠለያ እያደረገ ከዚህኛው ሲይዘው ከዛኛው እየሮጠ ይጠጋ ነበር። ለውሳኔም እርምጃ ለመውሰድም ግጭቶችን ምክንያት አድርጎ ፈጥቶብን ነበር። ለተወሰነ ጊዜ እንደዚህ አይነት ሰው የሚያግት መንገድ ላይ እንደዚያ የሚያደርግ ሌባ ነው። እርምጃ ለመውሰድ ይሩጦ ይጠጋል። እዴ ተከትለህ በምትይዘው ሰዓት ተኩስ እዛኛው ይከፈታል። በዚህ ልክ ህዝባችን
በድለነው ቆይተናል። እቺ ተበድሏል። ነገር ግን ከዚህ በላይ በደሉን እስከለመደው ድረስ ህዝባችን ይሄን ደግሞ የግድ ተቋቁሞ ህዝባችን ከኛ ጋር ነው ያለ። የራሱ ልጅ፣ የራሱ ወንድም፣ የራሱ ቤተሰብ ነው የሚሰራው፣ ያውቃል። እየተማማርነ እየተቀጣጣነ ትግላችን እናሻግራለን። አሁን ቅድም ባልኩ መሰረት እነዚህ ሌቦች ተጠያቂም ስለሚሆኑ በህግም በፋኖ ህግ ስለሚጠየቁ አሁን አንድነቱ ከመጣ የት እንጠጋለን እያሉ የሚፈረጠጡት እነዚህ ናቸው። ፋኖ እየገባ ነው፣ ፋኖ እጅ እየሰጠ ነው፣ ፋኖ ምረሽ እየጠየቀ ነው የሚሉ አንዳንድ አሉባልታዎች እንደ ስጋት ቆጥሮ የሚያወራ ማህበረሰብ ሊኖር ይችላል። ጭራሽ መጠነ ሰፊ የሆነ ፋኖ አለን። በአማራ ክልል ላይ መጠነ ሰፊ የሆነ ፋኖ አለን። ከተማ ላይም ኃይል አለን። በገጠራማው ቀጠናም ኃይል አለን። አሁን እኛ ተኩስ ራሱን ችሎ እቅዳለን። አሁን ዛሬ ጦርነት በየቀጠናው ብንጀምር ቀጥታ በኢኮኖሚ ለማድቀቅ ነው የመንግስት እቅድ። የገበሬውን አዝርት እንዳይታጨድ እንዳይሰበሰብ የተሰበሰበው የታጨደው እንዲቃጠል ነው የመንግስት እቅድ። እኛ ደግሞ ሞኞች አይደለንም። ህዝብ እየመራን ገበሬውን እንዲያለማ እያደረግን 15 ሺህ ብር አንድ ኩንታል ማዳበሪያ ገዝቶ አልምቶ ከገበሬው ማሳ ላይ ከገበሬው አዝርት ላይ ጦርነት መክፈት የለብንም። አሁን እኛ ይሄ ምንድነው ገበሬው አዝመራውን ሰበሰበ የኛ ፍላጎት ክምሩን እንዲወቃ ነው። የደረሰውን ሰብ ሰበስበ የኛ ፍላጎት። የፋኖ ተቋማት በዚህ ልክ ነው። በድርጅታችን ነው የሚመራ። ፋኖ እንደፈለገ ዝም ብሎ ትዕዛዝ ሳይሰጠው አይተኩስም። ወቅቱን ጠብቆ ግን ተኩሶች አሉ፣ ማሸነፎች አሉ፣ ጦርነቶች አሉ። አሁን እኛ ማስተካከል ያለብን ህዝባችን እንዳይሰረቅ ሌባን ነው። የህዝባችን አዝመራና ሰብል እንዳይወድ ጦርነት ለአዝመራችን ለህዝባችን ስንል ለምርታችን ስንል እርታችን እየተካከልነ መሰብሰብ ነው የእኛ ስራ እቅዳችን እንጂ የሚዋጋ ሰራዊት አጠን አይደል። በገጠር አርሶ አደሩ ማሳ ላይ በርበሬውን፣ እርሻውን፣ ጤፉን፣ ማሽላውን በጠቅላላ የገበሬውን አታት ለማውደም ነው መንግስት። ይህን ህዝባችን ሊያውቅ ይገባል። ስለዚህ አዝመራችን ከሸከፍነ በኋላ ጦርነት እንጀምራለን። አልጀምርለት ብለን አሁን ወጣቶችን እያፈነ አዝመራ የሚጠብቁትን እያፈነ ቤተክርስቲያን የሚሄዱትን ቄሶች እየገደለ ንብረት እየዘረፈ ገበሬው ዛሬ በገጠሩ ሁላ ሱቅ አለው ምን አለው ቢፈስበት ላይ ፋንዋል ንብረት እየዘሳረ እየወሰደ ነው ያለ። የሚያዘርፈው የአማራ ወታደር የብልጽግና ወንበር ጠባቂ አማቂ ነው። የክልሉ መንግስት ነው የሚያዘርፈው። የዞኑ አመራር ነው የሚያዘርፈው። የወረዳው አመራር ነው የሚያዘርፈው። ምንሻዎችን ወታደሮችን በመያዝ ምንሻዎችን በመቅጠር የህዝቡን ገንዘብ ዘርፎ ለነሱ ደሞዝ በመክፈል እነዚህ ሰብሎች እንዲወድሙ ገበሬው በኢኮኖሚ ደቁ ስደት እንዲሄድ መንግስት የሚፈልገውን የብልጽግናው ገዛዙ የሚፈልገውን አማራን በኢኮኖሚ በሁሉም ነገር ለማውደም ያቀደውን እቅድ እንዲሳካ አሁን ከብት እያዘረፈ ነው። ገበሬዎችን ፋኖ ዘምት እያለ እየሰረ ነው ያለ። ገበያ ብለው ሊምስ እየሰረ ነው ያለ። መሳሪያቸውን ይዘው ሲንቀሳቀሱ እየገፈፈ ነው ያለ። ጠላቱ ግን ጠላቱ የአማራ አመራር ነው። የአማራ ወዳደር የአማራ ወንበር ጠባቂ ነው። የክልሉ መንግስት በለው የዞን አመራርን በለው የወረዳ አመራርን በለው ይህ ስራ ቢሰራ የገዛ ወንድሙን ለሆዱ ብሎ የገዛ ወገኑን ልማት የሚያወድም ተቋም የሚያወድም ትምህርት ፈቅደን ትምህርት እንዲማር ስናደርግ ትምህርት ቤትን አድርጎ አሁን ካምፕ የሚያደርግ ገጠር ላይ በመጣ ሰዓት እኛ ወደ መስክ ስንወጣ አሁን ቅድም በገለጽኩት ልት ኢኮኖሚ ደቃለ ወደ ገጠር ስንወጣ ትምህርት ቤቶችን ያሳድርባቸዋል። ትምህርት ቤቶችን ተማሪዎችን መምህሮችን አስወጥቶ ትምህርት ቤት ላይ ካምፕ አድርጎት ያድራል ይውላል። ተጠገኑ ወንበሮች እየሰባበረን ያለ እኛ በታገስነበት ልክ ህዝባችን ሊደናገጥ ወይም ደግሞ ፋኖ ተሸንፏል ሊል አይችልም። ሰራዊት አለን። የምንገጥምበት ቀን ቅርብ ነው፣ የምናሸንፍበት ቀንም ቅርብ ነው። አሁን የሚቀድሙ ስራዎችን ግን ፋኖ እየሰራን ያለ የሚቀድሙ ስራዎች አሉ። የሚቀድሙ ስራዎች እነሱም በተግባር እየሰራን ያለን። ወደ ተከታዩ ዜናችን እናልፋለን። ፓትሮሉ ከነሰራዊቱ ተመታ። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ በምስራቅ ጎጃም ዞን ደጀን ወረዳ የተሳካ የደፈጣ ጥቃት ፈጽሞ ታላቅ ድል መቀዳጀቱን አስታውቋል። የዙ 206ኛ ኮር 34ኛ ክፍለ ጦር ዘንባራ ሻለቃ በሰራ የተጠና የደፈጣ ጥቃት አንድ ፓትሮል ሙሉ የብልጽግናው ሰራዊት ከነ ተሽከርካሪው በመምታት ከጥቅም ውጭ ማድረጉን አስታውቋል።
የብልጽግናው ሰራዊት ከ20 በላይ ሆኖ ከደጀን ከተማ በመነሳት በሌሊት የአርሶ አደሮችን የግል ትጥቅ ለመንጠቅና አስገዳጅ ወታደራዊ ምልመላ ለማድረግ ጉዞ ጀምሮ ነበር። የብልጽግናውን ሰራዊት እንቅስቃሴ ሙሉ መረጃ የደረሰው የአጼ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር በወሰደ የደፈጣ ጥቃት 5 የብልጽግናው ሰራዊት እርምጃ ሲወሰድባቸው ፓትሮል ገደል ገብቶ ከጥቅም ውጭ ሲሆን 15 የብልጽግናው ሰራዊት አባላት ደግሞ ከባድ ጉዳት ደርሶባቸዋል። በድምሩ 20 የብልጽግና ሰራዊትና አንድ ፓትሮል በፋኖ ተመቶ ከጥቅም ውጭ ተደርጓል ሲል የኮሩ ቃል አቀባይ አስታውቋል። ብልጽግና ከፍተኛ ሰዋዊና ቁሳዊ ኪሳራ ያስተናገደበትን የደፈጣ ጥቃት ተከትሎ ለሰዓታት የዘለቀው ውጊያ በአካባቢው መደረጉን የገለጹት የአካባቢው ነዋሪዎች ፋኖ በብልጽግናው ሰራዊት ላይ የፈጸመው ጥቃት በርካታ አርሶ አደሮችን የታደገ ነው። የፋኖ የደፈጣ ምት ባይደርስበት ኖሮ አርሶ አደሩ ዛሬ መሳሪያውን በሙሉ አስረክቦ ከዘራ ተደግፎ ነበር የሚውለው ብለዋል። አስተያየት ሰጪዎች አክለውም የመንግስት ወታደር ወደ ቀጠናው ገብቶ ቢሆን ኖሮ የግል ትጥቅ ከመነጠቅም ባለፈ ቀደም ይፈጽመው የነበረውን ግፍ በንጹሃን አርሶ አደሮች ላይ ይፈጽም ነበር ሲሉ ገልጸዋል። አስተያየት ሰጪዎቹ ሲቀጥሉም ዛሬ ግን በሌሊት ሲንቀሳቀስ ፋኖ ደርሶ ተኩስ መክፈቱን ተከትሎ ለአካባቢው ህዝብ ፋኖ ትልቅ ውለታ ነው ይዋለለት። ምክንያቱም በመጀመሪያ ደረጃ አርሶ አደሮች ራሳቸውን እንዲያነቁ አድርጓቸዋል። በመቀጠል ደግሞ ለዘረፋ የወጣውን ሰራዊት ተከታትሎ ህብረተሰቡን ማዳኑ ከፋኖ የሚጠበቅ ተግባር ነው ብለዋል። የብልጽግናው ሰራዊት ከዚህ ቀደም በአካባቢው በመግባት ከጦር መሳሪያ ዝርፊያ በተጨማሪ የባለ አልባሳት ሳይቀር ዘርፎ እንደነበር ገልጸው ይህንን ተከትሎ በርካታ ነዋሪዎች ስፍራውን ለቀው የወጡ ሲሆን አቅም ያላቸው ደግሞ ወደ ፋኖ ተቀላቅለዋል ሲሉ ገልጸዋል። የብልጽግናው ሰራዊት ወደ ነጻ ቀጠናዎች ሲገባ በሚልሻ ጠቋሚነት የፋኖ ቤተሰብ ናችሁ፣ ከፋኖ አባላት ጋር ትውውቅና ዝምድና አላቸው የተባሉ ግለሰቦችን በሙሉ አሰቃይቶ ንብረታቸውን ዘርፏል። ሌላው ቢቀር የዕለት ምግባቸውንና የማብሰያ ዕቃዎቻቸውን ሳይቀር አውድሟል ሲሉ አስተያየት ሰጪዎች ተናግረዋል። የብልጽግናው ሰራዊት ከዚህ ድርጊቱ የሚያቆመው ወደ አርሶ አደሮች ቀጠና እንዳይደርስ በማድረግ ብቻ መሆኑን የሚናገሩት አስተያየት ሰጪዎች በህዝብ የተጠላ ሰራዊት ስለሆነ እያንዳንዱን እንቅስቃሴ ህዝብ ተከታትሎ ለፋኖ እያደረሰ ይገኛል። በመሆኑም ከዚህ መረጃ በመነሳት ፋኖ በዚህ ስርዓት ሰራዊት ላይ የተጠናከረ እርምጃ በመውሰድ የአማራን አርሶ አደር ሊታደገው ይገባል። የአማራ ህዝብም ከሊቅ እስከ ደቂቅ ይህንን ስርዓት ለማስወገድ በሚደረገው ትግል ተባባሪና ከፋኖ ጎን ሊሰለፍ ይገባዋል ብለዋል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ዘምባራ ሻለቃ ዛሬ በወሰደው ወታደራዊ እርምጃ ደጀን ከተማ የሚገኘውን የብልጽግናውን ሰራዊትና የባዲን ካድሬ ያስጨነቀ መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። ይህን ጥቃት ተከትሎም ከረፋዱ 5 ሰዓት ላይ ወደ አካባቢው ለግዳጅ እንዲወጣ የታዘዘው የብልጽግና ጦር ፈቃደኛ ባለመሆን ደጀን ከተማ የሚገኘው የብልጽግና የጦር ካምፕ ሲረበሽ ማርፈዱን ምንጮች ገልጸዋል። በተያያዘ ዜና በዛሬው ዕለት መነሻውን ደብረ ማርቆስ ከተማ ያደረገው የብልጽግናው ሰራዊት ወደ ደብረ ሊባኖስ አውራጃ ሊባኖር ደንባ እየተጓዘ በነበረበት ሰዓት በተከፈተበት የደፈጣ ጥቃት አመራርን ጨምሮ 37 አባላቱ እርምጃ እንደተወሰደባቸው ታውቋል። የደፈጣ ጥቃቱን ተከትሎ ለ7 ሰዓታት የዘለቀው ውጊያ መደረጉንም የአካባቢው ነዋሪዎች ተናግረዋል። በዚህ ውጊያ 3 የብልጽግናው ምሽጎች በፋኖ የተሰበሩ ሲሆን በርካታ የነፍስ ወከፍ መሳሪያዎች በፋኖ እጅ ሊገቡ ችለዋል። ዜናዎቻችን እንደቀጠሉ ናቸው። ፋኖ ጋዞ ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ የደጋው መብረቅ ኮር በሰሜን ወሎ ዞን ጋዞ ወረዳ ላይ ታላቅ ድል ተቀዳጅቷል። ከጋሸና የተንቀሳቀሰው የብልጽግናው ሰራዊት በርካታ ኃይሉ በፋኖ ተመቶ እንደተበተነበት ታውቋል። የዕለቱን ተጋድሎ መረጃ ለጣና ቴሌቪዥን ያደረሰው የደጋው መብረቅ ኮር ሚዲያና ኮሙኒኬሽን ክፍል እንዳስታወቀው ተጋድሎ የተካሄደው ከሌሊቱ 11 ሰዓት ተኩል እስከ እኩለ ቀን 6 ሰዓት ድረስ ነበር ብሏል። በዚህ ውጊያም የብልጽግናው ሰራዊት በርካታ ኃይሉ የተመታበት ሲሆን በተለይም ከስታይሽና ከጋሸና የተንቀሳቀሰው ኃይል ከፍተኛ ኪሳራ እንደደረሰበት የኮሩ ሚዲያና ኮሙኒኬሽን ክፍል ተናግሯል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ የደጋው መብረቅ ኮር ደጀን ክፍለ ጦር ዛሬ ከሌሊቱ 11 ሰዓት እስከ እኩለ ቀን በዘለቀው ውጊያ በርካታ የነፍስ ወከፍ መሳሪያ ከነተተኳሹ ከጠላት እጅ ላይ መረከብ ችለናል። ጋዞ ወረዳ ብር አፋፍ 01 ቀበሌ ላይ የተደረገው ውጊያ የኮሩ ደጀን ክፍለ ጦር ጽናት ሻለቃና ኮማንዶ 3ኛ ሻለቃ ብርቱ ተጋድሎ ማድረጋቸውን አስታውቆ በዚህ ውጊያ ላይም ብልጽግና ከጋሸናና አሁን ተገኝ በርካታ ኃይል አስገብቶ የነበረ ቢሆንም ፋኖ በወሰደው የተጠናከረ እርምጃ የብልጽግና ጦር ምሽጉን ለቆ ወደ መጣበት ማፈግፈጉን የኮሩ ሚዲያና ኮሙኒኬሽን ክፍል አስታውቋል። የብልጽግናው ሰራዊት ምሽጉ መሰበሩን የገለጸው የደጋው መብረቅ ኮር ሚዲያና ኮሙኒኬሽን ክፍል የደጀን ክፍለ ጦር ሰራዊት በጠላት ላይ ጥቃት በማድረስ ሻለቆቹ በተጠናከረ መልኩ ጠላት ላይ በወሰዱት እርምጃ ከሙትና ቆስለኛ ባሻገር በርካታ ተተኳሾችን በእጃቸው ማስገባት ችለዋል ብሏል። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን ደባይ ጥላት ግን ወረዳ ቆይ ከተማ ላይ የሚገኘው የብልጽግናው ሰራዊት 6ኛ ዕዝ ሰራዊት አባላት ከነሙሉ ትጥቃቸው የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ
24ኛ ክፍለ ጦርን ተቀላቅለዋል። በዕለቱ ብርቱ ተጋድሎ ያደረገውና የብልጽግናውን ፕሮፓጋንዳ በቀላሉ ያከሸፈው የአጼ ቴዎድሮስ ዕዝ 206ኛ ኮር የብልጽግናውን ሰራዊት ስቦ በማስገባት ዛሬ ሙሉ ትጥቃቸውን እንደያዙ እንዲቀላቀሉት አድርጓል። የኮሩ ቃል አቀባይ ክፍል አክሎም ከደባይ ጥላት ግን ወረዳ ቆይ ከተማ በ1 ኪሎ ሜትር ራዲየስ ብቻ የሚንቀሳቀሰው የጠላት ኃይል በየቀኑ እየፈረሰ ነው። በዛሬው ዕለትም ከ6ኛ ዕዝ 601ኛ ኮር 52ኛ ክፍለ ጦር 1ኛ ሬጅመንት ውስጥ የነበሩ የሰራዊቱ አባላት የጠላትን እቅድና አኳያ ዓላማ በመረዳት ሙሉ ትጥቃቸውን ይዘው ፋኖን ተቀላቅለዋል ብለዋል። የኮሩ ሚዲያና ኮሙኒኬሽን ክፍል አስተያየቱን ሲቀጥልም 24ኛ ክፍለ ጦር ውስጥ ስቦ ማስከዳትን እንደ አንድ የትግል መርህ በመውሰድ ስናይፐር የቡድን መሳሪያን ጨምሮ በዚህ ወር ብቻ ከ14 በላይ ያገዛዙ ሰራዊት ወደ 24ኛ ክፍለ ጦር የፋኖ ኃይሎች መቀላቀላቸው የሚታወስ ነው ሲል የኮሩና የክፍለ ጦሩን እንቅስቃሴ ተናግሯል። በሌላ ዜና የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ መቅደላ ክፍለ ጦር ታቦር ተራራ ብርጌድ አማራ ሳይንት ላይ ከ30 በላይ የብልጽግናን ሰራዊት እርምጃ እንደወሰደበት አስታወቀም። ከ30 በላይ የብልጽግናን ጥምር ጦር እርምጃ በመውሰድ ታላቅ ድል የተቀዳጀው ታቦር ተራራ ብርጌድ በአማራ ሳይንት አጅባር ወረዳ አጅባር ከተማ ዙሪያ በክፍለ ጦሩ አዛዥ አርበኛ መኳንንት ንብረት እየተመሩ ድል ተቀዳጅተዋል። አጅባር ከተማ ዙሪያ መንታ ደፈር ማርያምና አስላ በተባሉ ቦታዎች የተካሄደው ሌላው የውጊያ ግንባር ደግሞ ከጧቱ 1 ሰዓት እስከ ምሽቱ 12 ሰዓት የተደረገ ተጋድሎ ሲሆን ከ22 በላይ ጠላት ሙትና ቆስለኛ የሆነ ሲሆን የብልጽግናው ሰራዊት የሚጠቀምበት ወታደራዊ ተሽከርካሪም ከጥቅም ውጭ መሆኑን የክፍለ ጦሩ ቃል አቀባይ ለጣና ቴሌቪዥን በላከው መረጃ አስታውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 3 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ብልጽግናው የመንግስት ሰራተኞች ራሳቸውን እንዲያጠፉ አደረገ። የብልጽግናው ሊቀመንበር የሚከተሉት የማክሮ ኢኮኖሚ ፖሊሲ በአገሪቱ ከፍተኛ የዋጋ ግሽበትና የኑሮ ውድነት መዳረጉ ይታወቃል። ከዚህ በተጨማሪም የመንግስት ሰራተኞችን በብሔር ማንነታቸው ምክንያት በማፈናቀሉ ከስራ የተፈናቀሉ ሰራተኞች በጭንቀት ራሳቸውን እያጠፉ ነው ተብሏል። እስከ 90 ሺህ የሚገመት የመንግስት ሰራተኛ አሰናብታል ብሎ የተነሳው የብልጽግናው ስርዓት የጀመረው ሰራተኛ ማፈናቀል ካሁኑ በአዲስ አበባ ሰብአዊ ቀውስ እያደረሰ ነው። ኢትዮጵያን የሚመስል ሲቪል ሰርቫንት መፍጠር አለብን ሲል በራሱ ፓርላማ ያጸደቀው ብልጽግና በአዲስ አበባ ከተማ አስተዳደርና በፌዴራል ተቋማት የሚሰሩ የአማራ ተወላጆችን እያፈናቀለ ይገኛል። በዚህ መሰረት ያለ በቂ ካሳ ከስራ ገበታቸው የተፈናቀሉ የቀድሞ የመንግስት ሰራተኞች ለከፋ የማህበራዊ ኢኮኖሚያዊ ቀውስ መዳረጋቸው ታውቋል። በትናንትናው ዕለትም በአዲስ አበባ ለሚኩራ ክፍለ ከተማ አያት 49 አካባቢ በተለምዶ ፍየል ቤት በሚባለው ሰፈር በሚገኘው አያት 5 ኮንዶሚኒየም ሳይት ተከራይተው ይኖሩ የነበሩ የሁለት ልጆች እናት ራሳቸውን ከአራተኛ ፎቅ ወርውረው መግደላቸውን የአካባቢው ነዋሪዎች ተናግረዋል። በስም ካልተገለጸ ተቋም ከስራ ተሰናብተው ቤት መዋል እንደጀመሩ የተገለጹት ሟች የ14 ዓመት ታዳጊ የሁለተኛ ደረጃ ተማሪና ሌላ ደግሞ የዩኒቨርሲቲ ተማሪ ልጅ ያላቸው እንደነበሩም የመረጃ ምንጮች ገልጸዋል። ግለሰቧ በአዲስ አበባ ከተማ አስተዳደር ለበርካታ ዓመታት ተቀጥረው ሲሰሩ የቆዩ መሆናቸውን የገለጹት የአካባቢው ነዋሪዎች ሆኖም ያለበቂ ካሳ መሰናበታቸው ራሳቸውን ለማጥፋት ምክንያት እንደሆናቸው ተናግረዋል። ኦህዴድ ብልጽግና አዲስ አበባን የአንድ ብሔር ከተማ ለማድረግ በሚያደርገው ሙከራ የነዋሪዎችና የመንግስት ሰራተኞችን ዲሞግራፊ ቅየራ ከተሰማራ ቆይቷል። ከሌሎች ክልሎች በተለየ መልኩ በፌዴራል ከተማ የቢሮ ህንጻ እያሰራ ያለው የብልጽግናው መንግስት አሁን ደግሞ በርካታ የሰው ኃይል በየክፍለ ከተማ እያስገባ ይገኛል። ለዚህ ያመቸው ዘንድ የሌሎች ብሔር ተወላጆችን በከተማዋ ከንቲባ አማካኝነት ከስራ ገበታ እንዲቀነሱ በማድረግ የሥራ መደቦችን ክፍት በማድረግና በምትኩ ከኦሮሚያ ክልል የተለያዩ አካባቢዎች በርካታ ሰራተኞች በአዲስ መመደባቸውን ምንጮች ገልጸዋል። በአዲስ አበባ የሚገኙ የሌላ ብሔር ተወላጆች ከህግ ውጭ በሆነ መንገድ ከስራ እየተሰናበቱ በምትካቸውም ከኦሮሚያ ክልል የተለያዩ አካባቢዎች የመጡ ሰራተኞችን በየክፍለ ከተማው እየተኩ እንደሆነ የተገለጸ ሲሆን በቅርቡ ደግሞ በከተማ አስተዳደሩ አስገዳጅ መመሪያ ወጥቶ በርካታ ሰራተኞች እንደሚቀነሱ መዘገቡ ይታወሳል። ይህ የአዲስ አበባ ከተማ አስተዳደር ሰራተኛ ቀነሳ በፌዴራል ተቋማትም ተግባራዊ እየተደረገ ሲሆን የዚህ ምክንያቱ ደግሞ የሲቪል ሰርቪስ ዲሞግራፊ ቅየራ መሆኑን የመንግስት ሰራተኞች ይናገራሉ። የብልጽግናው መንግስትም ቢሆን ይህን የብሔር ተኮር ስራ ማፈናቀል ወንጀሉን አልካደም። ለመንግስት ሰራተኛ ማፈናቀል ወንጀሉ የሰጠው ዳቦ ስም ኢትዮጵያን የምትመስል ሲቪል ሰርቫንት እየፈጠርኩ ነው በማለት ነው። ይህም ማለት በአዲስ አበባና በፌዴራል ተቋማት የአንድ ብሔር ተወላጆች በዝተዋል በማለት አማራውን በብቃቱ ተወዳድሮ ከተቀጠረበት ስራው የሚያደርጉትን የማፈናቀል ወንጀል የሰጡት ስያሜ መሆኑ ነው። ወደ መጨረሻው ዜናችን እናልፋለን። ኤርትራ ለሁለተኛ ጊዜ ከኢጋድ አባልነት ራሷን አገለለች። የኤርትራ መንግስት ከኢጋድ አባልነቱ ራሱን ማግለሉን ዛሬ ከቀትር በኋላ ባወጣው መግለጫ አስታውቋል።
ኢጋድ የራሱን ስልጣንና ኃላፊነት በሌሎች ኤርትራ ጠል ኃይሎች ተነጥቋል ስትልም ወቀሳ አቅርባለች። የምስራቅ አፍሪካ በይነ መንግስታት ትብብር ለድርቅና ለልማት በሚል ስያሜ በ1986 እንደ አውሮፓውያን አቆጣጠር የተመሰረተው ኢጋድ 10 ዓመት በኋላ ስያሜውን አሻሽሎ ወደ ኢጋድ ያደገው ድርጅቱ በአሁኑ ሰዓት በርካታ አባል ሀገራት ከድርጅቱ ጋር ያላቸውን ህብረት እየቀነሱ ይገኛሉ። በኢጋድ ላይ እምነት የሌላት ኤርትራ ከዚህ በፊትም በተመሳሳይ ምክንያት በ2007 እንደ አውሮፓውያን አቆጣጠር ከኢጋድ ራሷን ማግለሏ ይታወሳል። ኢጋድ የተመሰረተበትን ተልዕኮ በስኬት እንዲወጣና በክፍለ አህጉሩም የኢኮኖሚ ትስስር እንዲፈጥር ኤርትራ ከፍተኛ ሚና ስትጫወት ቆይታ ነበር ሲል የገለጸው የኤርትራ መንግስት መግለጫ፣ ሆኖም ኢጋድ ለአባል ሀገራቱ እኩል ትኩረት እንደማይሰጥና በተለይም ኤርትራን ደጋግሞ በውሳኔዎቹ እንደሚጎዳ ገልጻለች። የአቶ መለስ መንግስት በኤርትራ ላይ ሽብርተኝነትን ትደግፋለች በማለት በተለይም በ1998 ዓ.ም ኢትዮጵያ በአሜሪካ ጋባዥነት አልሸባብን ለመዋጋት ጦሯን ስታስገባ ኤርትራ የአልሸባብ ደጋፊ ናት የሚል ክስ በአቶ መለስ በኩል ቀርቦባት ነበር። ሽብርተኝነትን በመደገፍ የሚል ክስ ኢትዮጵያ ደጋግማ ማቅረቧን ተከትሎ በኤርትራ ላይ በርካታ ማዕቀብ እንዲጣል ያደረገ እንደነበር አይዘነጋም። በወቅቱ አቶ መለስ በኤርትራ ላይ ማዕቀብ እንዲጣልባት የተጠቀሙት ኢጋድን እንደነበር የሚታወቅ ሲሆን ይህን ተከትሎም ኤርትራ ራሷን ከኢጋድ ማግለሏ ይታወሳል። ከ2007 ጀምሮ ከኢጋድ ወጥታ ለ16 ዓመታት ከኢጋድ ውጭ ከሆነች በኋላ በድጋሚ ወደ ድርጅቱ የተመለሰችው በ2023 ሲሆን ስመለስ ቅድመ ሁኔታ አስቀምጬ ነበር የተመለስኩት ብላለች። ሆኖም ኢጋድ የኤርትራን ጥያቄዎች ወደ ጎን ብሎ የራሱን ስልጣንና ኃላፊነት መወጣት ባለመቻል የሌሎች ኃይሎች መጠቀሚያ በመሆኑ ራሴን ላገል ችያለሁ ስትል አስታውቃለች። ኢጋድ በዋና ጸሐፊነት የብልጽግናው ሊቀመንበር የቅርብ ሰው በሆኑት ወርቅነህ ገበየሁ የሚመራ ሲሆን ከድርጅቱ አቋም ይልቅ የብልጽግናው ሊቀመንበር ፍላጎትና ምኞት ማስፈጸሚያ ሆኖ ቀጥሏል። በተለይም በአማራ ክልል ብልጽግና የከፈተውን የዘር ማጥፋት ጦርነት ደግፎ የቆመ ሲሆን በቅርቡ ትግሉን ክደው የወጡና አፋድም አስቀድሞ ያገለላቸውን የቀድሞ የአፋድ አመራሮች ከአማራ ክልል መንግስት ጋር አደራድር ያለው ብሎ ራሱን ያጋለጠ ድርጅት ሆኗል። የህወሓት መንግስት የውጭ ጉዳይ ፖሊሲውን በ1994 ዓ.ም ሲያሻሽል ኤርትራን በተመለከተ የሚከተለውን ፖሊሲ ሲገልጽ የአስመራው መንግስት በቀጠናው የተገለለ እንዲሆን ማድረግ ነው ሲል ይገልጻል። ይህን የህወሓት ፖሊሲ የደገፈው ኢጋድ ዛሬም በተመሳሳይ የብልጽግናው ሊቀመንበር ቀይ ባህር ላይ ጦርነት ለመክፈት ሲዝቱ ጠርቶ ከማናገርና ድርጅቱን ከማውገዝ ይልቅ በይሁንታ ነበር የተመለከተው። ይህ የሆነው ደግሞ በኢጋድ ዋና ጸሐፊነት የተቀመጡት ወርቅነህ ገበየሁ ዋና ስራቸው የብልጽግናው ሊቀመንበር የሚሰጧቸውን ትዕዛዝ ማስፈጸም ብቻ በመሆኑ ነው። የኢጋድ አባል ሀገራት አንደኛው በሌላኛው ላይ ጦር ሲያዘምትም ሆነ ለጦርነት ዛቻ ሲያሰማ ድርጅቱን ማስቆምና ችግሮቹ በድርድር እንዲፈቱ ኃላፊነቱን መወጣት ይጠበቅበት ነበር። የቀድሞ ፌዴራል ፖሊስና የኦዲት ስራ አስፈጻሚው ወርቅነህ ገበየሁ የሚመሩት ተቋም ግን ከተቋማዊ ኃላፊነት ይልቅ የአንድ ግለሰብን ገጽታ ማስጠበቅ ላይ ያተኮረ ሆኗል። ከዚህ በፊት ሱዳን በኢጋድ ላይ እምነት እንደሌላት የገለጸች ሲሆን አሁን ደግሞ ኤርትራ ሙሉ በሙሉ ከድርጅቱ መውጣቷን ይፋ አድርጋለች። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የታህሳስ 3 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብራችሁ ቆየሁኝ። የጣና ቴሌቪዥንን የዩቲዩብ ቻናል አማራጮች ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ጤና ይስጥልን።